እግዚአብሔር ይመስገን። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቆኛል ያኔ ማርዬ የእድሜን 5 ዓመት ሰውቼ ስመጣ ገዛውት ያለውቃ ተቀመጠም የተባለው ገንዘብ የለም። እኔ አልፈልግም፣ በቃ እንለያይ ካላስ። አይ መለያየት የለም። የጠፋው ንብረት ይጥፋ፣ ዋናው ፍቅራችሁ ነው። ደግሞ ልጆች ናችሁ ታመጡታላችሁ። ተነሱ እንጂ ልጆች አረጋችሁን እንዴ? በሉ ተቃቀፉ። ነይ ተነሽ ማርዬ። በዛባኺ ከሐስብ የወደዱ ሰሞ ያበቀሩ አባ ሽንኩርት የለም፣ ብር ካለህ ልግዛ። የለኝም እንዴ? መተጋገዝ እኮ አለብን። እንደ ዘመኑ ሴት ነቃቲም እንዴ? አመጣው ፍቅር ፍርጃውን እንጃልኝ መሰንበቻው። አባ ቁርስ ደርሷል። አባ ደግሞ ሳልነግርህ ስራ አግኝቻለሁ። ማለት እኔ ላንቻንሽ? ኧረ አባ እንደሱ አይደለም፣ እኔ ላግዝ ስለምፈልግ ነው እኮ። አንቺ ምን በወጣሽ? እኔ ያለው ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ ሰርካዲስ ሞዴል እያደርኩልሻል። የናችሁ ቁርስ ይበላ። ኧረ ይታዘዝ ይታዘዝ። ሂሳብ ኧረ እኔ ነኝ የምከፍለው እንዴ? ማርዬ ምንድነው ጊዜ? እስከ ህይወቴ ፍጻሜ ድረስ ጠብቅሻለሁ። ማርዬ ማርዬ አንቺ ደልቶሻል ልጄ፣ ክፈቺ እንጂ። ምንድነው ማከፍቺው? ቆይ ጠግበሻል። ደግሞ ምንድነው ፊትሽ አልቅሰሻል? ወይኔ ማርዬ ማርዬ፣ ቆይ ኋላ አድርግላት። ይሄ ደነስ በረሃብ ሊገልሽ ደግሞ ተከራከረለታለች እንጂ አሁን ስራ እናስጀምርሻለን። እያወቅሽው ይኸውልሽ፣ በቃሻል። አሁን ስራው እንዴት እንደሚሰራ ሳይሻለሁ። በዚህ ስራ ቤት ተከራይተሽ ጽድት ብለሽ ትኖሪያለሽ። በቃ ካንቺ የሚጠበቀው ስልክና ኢንተርኔት ብቻ ነው። ይኸውልሽ ሆፕ ኦንላይን ጆብ ብለሽ ቴሌግራም ላይ ሰርች ታረጊና 13 ሰብስክራይበር ያለው ቻናል አለ። ከዛም ጆይን የምትለዋን ነክተሽ በቃ ስራ ጀመርሽ። ነይ በቃ አንዳንዴ ይበቃል። ትግስትም ለከታለው ቆሜ ማሳየት አለ። ስራ የሌላችሁ ስራ ኖሯችሁ ደግሞ በጎን የተሻለ ገንዘብ መስራት ለምትፈልጉ ይሄ እድል እንዳያመልጣችሁ። እዛው እንገናኝ ባይ